የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ በተሾሙት የጠቅላይ ቤተ ክህነት ዋና ጸሐፊ አቡነ ዲዮስቆሮስና ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የተለያዩ ውሳኔዎች የተቀመጡበት ጋዜጣዊ መግለጫ ተሰጥቷል። ሲኖዶሱ በዘላቂ ሰላምና አንድነት ላይ ሰፋ ያለ ምክክር ሲያደርግ የቆየ ሲሆን የኢትዮጵያን አለመግባባቶችን በሰላምና በንግግር ብቻ ይፈቱ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ አስተላልፋለች። ለሰላምና ለአንድነት ቅድሚያ በመስጠት ምትክ ለሌለው የሰው ልጅ ሕይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለ ማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። መንግስት በአዲስ አበባና በክልል ከተሞች እየፈጸሙ የሚገኘውን የኮሪደር ልማት ስራ እንደሚደግፍና የቤተ ክርስቲያኗ ይዞታዎችን መልሶ በመገንባትና ምትክ ቦታ በመስጠትም ጭምር የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ላደረጉት ቀና ትብብርም ሲኖዶሱ ምስጋናውን አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አቤቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሐ ምኒልክ ህንፃ ምትክ በነባሩ ቦታ ላይ B+G+4+ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። የሃይማኖት ተከታዩ ምእመንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መንግስት በቀጣይ በሚሰራቸው የልማት ስራዎች ላይ በአገር ውስጥና በውጭ የሚገኙ ምእመናን የተለመደ ድጋፋቸውን በገንዘብ የሚሆን በእውቀት እንዲያበረክቱ ጥሪያቸውን አቅርበዋል። የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ተሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። ሲኖዶሱ በወሰናቸው ውሳኔዎችም መንፈሳዊ ኮሌጆችን ጨምሮ የቤተ ክርስቲያኗን አንጡራ ሀብት በማስያዝ ከባንክም ሆነ ከሌላ አበዳሪ ድርጅት መበደር እንደማይቻልም ተወስኗል። የአንድነት ገዳማትም ምክክር በየዓመቱ እንዲደረግ ውሳኔ ተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል ያገኘቻቸውን ዶግማዊና ቀኖናዊ ሀብቶቿ የሕግ ከለላ እንዲያገኙም ሲኖዶሱ ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል ያገኘቻቸውን ዶግማዊ፣ ቀኖናዊ እና ትውፊታዊ ሀብቶቿ የሕግ ጥበቃና ከለላ አግኝተው ሃይማኖታዊ፣ ታሪካዊና ሁለንተናዊ ይዘታቸውን ሳይለቁ ተከብረውና ተጠብቀው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔ ሰጥቷል። በቡድን ተደራጅተው በቤተ ክርስቲያን ላይ በማህበራዊ ሚዲያ ሐሰተኛ መረጃ የሚያሰራጩ ግለሰቦችም ሆኑ ተቋማት ከድርጊታቸው እንዲታቀቡ ሲኖዶሱ አሳስቧል። ከቤተ ክርስቲያኗ አስተምህሮ ያፈነገጡ ስብከቶችን ሲሰጡ የነበሩ አባቶች ይቅርታ ጠይቀው ወደ ስራ እንዲመለሱም ርክበ ጉባኤው መወሰኑንም ተገልጿል። ሲኖዶሱ በርክበ ጉባኤው የተሰጡ ሹመቶችንም መጽደቃቸውን አረጋግጧል። ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ የራያ ሀገረ ሊቀ ጳጳስን መርጦ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ እና የምስካየ ሕዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስን መርጦ ሰይሟል። ብፁዕ አቡነ ሕርያቆስ የሀዲያና ስልጤ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ሆነው እንዲሰሩ
ቅዱስ ሲኖዶስ መርጦ ሰይሟል። ከግንቦት 6 ጀምሮ ላለፉት 15 ቀናት ሲካሄድ የቆየው የ2017 ዓ.ም የረክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤም በአጠቃላይ 16 ውሳኔዎችን በማሳረፍ ተጠናቋል።